ምሁራን የአርበኝነት ታሪክን በሚገባ በማጥናትና ሰነዶ በማስቀመጥ ለሀገር አንድነትና እድገት ያለውን አስተዋጽኦ ለትውልድ ማስተላለፍ እንደሚገባቸው የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬው ተገኝ አሳሰቡ። የዛሬው ትውልድ የአርበኞችን ታሪክ በማወቅና በመዘከር የአባቶችን ታሪክ ማስቀጠል እንደሚገባውም በፓናል ውይይቱ ተገልጸዋል። ዩኒቨርሲቲው 82ኛው ዓመት ብሔራዊ የኢትዮጵያ አርበኞች ቀንን በፓናል ውይይት ዘክረዋል። ካሳው መንጌ ተጨማሪ አለው። ጣሊያን ባድዋ ተራሮች ስር በጀግኖች ሀገር ወዳድና በነጻነታቸው በማይደራደሩ ኢትዮጵያውያን ተጋድሎ በ1888 ዓ.ም ከተሸነፈች በኋላ ኢትዮጵያን ለመውረር በተደራጀ ዘመናዊ የጦር መሳሪያ ዝግጅት ዳግም ኢትዮጵያን ለማንበርከክ ከ40 ዓመታት በኋላ በ1928 ወደ ኢትዮጵያ ገቡ። ታዲያ ለሀገራቸው ክብርና ነጻነት በማይደራደሩት ጀግኖች ኢትዮጵያውያን የ5 ዓመት ያልገዛም ባይነት ለአስጨራሽ ትግል በኋላ ጣሊያን በ1933 ዓ.ም ኢትዮጵያ ለማንም የማትገዛ ክብሯና ነጻነቷን አስከብራ ትቀጥል ዘንድ ደምና አጥንታቸውን ከስክሰው ዋጋ በከፈሉ ጀግኖች አርበኞች የሽንፈት ካባ ተከናነበች። የኢትዮጵያ የምንጊዜም ጀግንነትና ክብርም የመላ ጥቁር ሕዝቦች ድልና ክብር ሆኖ ዛሬ ላይ ዘልቋል። በአጥንትና በደም በታተመ የክብር ማህተም ነጻነቷና ክብሯ የተጠበቀ ለዓለም ጥቁር ሕዝቦች በሙሉ ተምሳሌት የሆነች ኢትዮጵያንም ጀግኖች አርበኞች ለዛሬዎቹ ትውልዶች አቆይተውልናል። ጣሊያን ከ1928 እስከ 1933 በኢትዮጵያ በቆየችባቸው ጊዜያት ታሪክ የማይረሳው አስከፊ ጭፍጨፋዎችን አድርሳለች። ኢትዮጵያውያን ጀግኖችም ድንጋይ ተንተርሰው ብርዱና ሐሩሩ ሳይበግራቸው በዱር በገደል ተዋግተው የፋሽስት ጣሊያንን ጦር ድል ያደረጉበት በዓል በየዓመቱ ሚያዝያ 7 ቀን ታስቦ ይውላል። በዘንድሮ ዕለትም ለ82ኛ ዓመት በተለያዩ ዝግጅቶች ታስቦ ውሏል። በዓሉ በባህር ዳር ዩኒቨርሲቲ በፓናል ውይይት ታስቦ ሲውል የዩኒቨርሲቲው ፕሬዝዳንት ዶክተር ፍሬው ተገኝ ምሁራን የአርበኝነት ታሪክን በሚገባ ማጥናትና መዘከር ለትውልድ በሚተላለፍ መልኩም ሰንዶ ማስቀመጥ ይገባቸዋል ብለዋል። ይህንን በዓል በበዓልነቱ ታስቦ እንዲውል ብቻ ሳይሆን ከመማር ማስተማር ከምርምር ስራችን ጋር አገናኝተን ስራዬ ብለን ልንይዘው የሚገባ መሆኑን በዚህ አጋጣሚ ማስታወስ ፈልጋለሁ። ስለ አርበኞች ልናነሳ የሚገባው በመጥፎ ጊዜ ብቻ ሳይሆን በሰላምም ጊዜ ስለ አርበኝነት ስለ አርበኞች ስለከፈሉት ዋጋ ልናነሳ ልንዘክር ይገባናል። ትውልዱ የአርበኞችን ተጋድሎና የተከፈለውን መስዋዕትነት በማሰብ በአንድነት ሀገሩን ሊያሳድግ እንደሚገባና የሀገሩን ታሪክ በማወቅ በሚገባ መዘከርና ለቀጣይ ትውልድ ማስተላለፍ እንደሚገባውም በዕለቱ ጥናታዊ ጽሑፍ ያቀረቡት በባህር ዳር ዩኒቨርሲቲ የታሪክና ቅርስ ትምህርት ክፍል መምህር ዶክተር ገረመው እስከዚያ ገልጸዋል። ያው ትውልዱ ለታሪክ ያለው ክብር ለታሪክ ያለው ግንዛቤ ከጊዜ ወደ ጊዜ አናሳ እየሆነ መጥቷል። በማንኛውም ሀገር ቢሆን ሀገር የሚያድገው በቅብብሎሽ ነው። አንድ ትውልድ ብቻውን አይደለም ሀገር የሚያሳድግ። አንደኛው ትውልድ ያሳደገው ሌላው ይጨምርበታል። ትውልዱ ያለፈውን እንትን ማወቅ አለበት። ይሄ ግዴታ ነው። ይሄንን አውቆ ደግሞ ወደ ጥሩ ነገር መቀየር አለበት። አርበኞች ለምን ያን ያክል ሞቱ፣ ለምን ቆሰሉ፣ ለምን ደሙ የሚለው ነገር በጥሩ መተርጎም አለበት። የነገ ሀገር ተረካቢ ተማሪዎችም በኢትዮጵያ ምድር ላይ የተሰሩ አኩሪ ታሪኮችንና የተከፈሉ መስዋዕትነቶችን በሚገባ በመረዳት አንድነትን በማጠናከር ለተሻለች ኢትዮጵያ የበኩላቸውን እንደሚወጡ የባህር ዳር ዩኒቨርሲቲ ተማሪዎች ገልጸዋል። የቀደሙ አባቶቻችን በዘር በጎሳ ሳይከፋፈሉ ለኢትዮጵያ ሉዓላዊነት መከበር የበኩላቸውን አስተዋጽኦ አበርክተው አልፈዋል። እኛ ደግሞ በዚህ ዘመን ያለን የአባቶቻችንን ፈለግ መከተል ነው እንጂ የሚገባን ራሳችንን በጎሳና በዘር ከፋፍለን ለሀገራችን የጥፋት ምክንያት መሆን አለብን ብዬ አላስብም። አርበኝነት በጣም ትልቅ መስዋዕትነት ነው። የህይወት የደም ዋጋ የተከፈለልን ትውልዶች ነን። ያለፉት አያቶቻችን ቅድመ አያቶቻችን እኛን ለማቆየት ብለው ደማቸውን አፍሰው አጥንታቸውን ከስክሰው ትልቅ የህይወት ዋጋ የከፈሉልን ስርዓት ነውና ይሄንን ማስጠበቅ ደግሞ የሁላችንም ኃላፊነት ነው። በተለይም አሁን ወጣቱ የአማራ ክልል ህዝብ የሽምግልና ስርዓት ማህበር ፕሬዝዳንት ሊቀ ሮያል በላይ መኮንን ትውልዱ ከቀደም አባቶች ታሪክ በመማር በቋንቋና በዘር ከመከፋፈል ወጥቶ ከነክብሩ የቆየችውን ኢትዮጵያን ከተለያዩ የውስጥና የውጭ ጠላቶች በመጠበቅ ለሚቀጥለው ትውልድ ማስተላለፍ እንደሚገባው መልእክታቸውን አስተላልፈዋል። እባካችሁ ትውልዱ ከአባቶቻችን እንማር። ሳይማሩ የሀገር ስሜት የሀገር ፍቅር ወኔ መስዋዕትነት ክብር ለሰላም መውደቅ ይሄ በጣም ትልቁ
ታሪካቸው ነበርና ይሄን ታሪካቸውን ወርሰን አሁን በጎጥ በሰፈር በጎሳ በነገድ በሃይማኖት በቋንቋ በዘር ከመከፋፈል ነፃ ሆነን በዚህ በሰለጠነው በ21ኛው ዓመት እኛ አንድ ሆነን የውጭ ጠላቶቻችንን በተለያየ ምክንያት ታሪካዊ ጠላቶች አሉን። አድዋ የፈጠረልን ጠላት አለ፣ አባይ የፈጠረልን ጠላት አለ እና አንድ ሆነን የውጭ ጠላቶቻችን ተቋቁመን ይህችን ሀገር ወደ ነበረችበት ልዕልና እንመልስ። በእለቱ የደራሲያን ሚና በአርበኝነት ተጋድሎ በሚል የክብር ዶክተር የሐዲስ ዓለማየሁ የአርበኝነት ተምሳሌትና የጦርነቱ ስነ ልቦናዊ አንድምታን በሚመለከት በምሁራን ጥናታዊ ጽሑፍ ቀርቧል።